ሰላም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመርን። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክቶክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በእስር የሚገኙ ዜጎች ፍርድ ቤት እያመላለሱ በቀጠሮ ከማንገላታት ውጪ ፍትህ እያገኙ አይደለም ተባለ። በጉራጌ ዞኖች የታሰሩ ዜጎች በርካታ ቢሆኑም ፍርድ ቤት እያመላለሱ በቀጠሮ እንዲንገላቱ እንጂ ፍትህ እንዲያገኙ እየተደረጉ አይደለም ተብሏል። በሁለቱም ዞኖች አመራሮች፣ ወጣቶችና የጸጥታ አባላት ከታሰሩ ወራት ያለፋቸው ቢሆንም እስካሁን በየሳምንቱና ሁለት ሳምንቱ ፍርድ ቤት እየተመላለሱ ይገኛሉ። ለአንዳንዶቹ በምን ወንጀል ተጠርጥረው እንደታሰሩ እንኳ በግልጽ ያልተነገረ ሲሆን ለሁሉም ታሳሪዎች የወንጀል ስም ግን ተጠርቶላቸዋል። ይህን የሚያረጋግጥ አንድም መረጃ አልቀረበም። ሁሉም ታሳሪ ዜጎች ከሚኖርበት አካባቢ ከሚሰሩበት ዞን ውጪ ተወስደው ከታሰሩ ወራት የተቆጠረ ሲሆን ቤተሰብ እነሱን ለመጠየቅ እየተንገላታ ይገኛል ተብሏል። የታሰሩበት ቦታ ምቹ አለመሆን፣ የሚቀርብላቸው ምግብ ጥራት ችግርና የተያዙበት መንገድ የማይመች መሆን በዋናነት ታሳሪዎቹ የሚያነሷቸው ቅሬታ ናቸው። የማዕከላዊ ኢትዮጵያ ክልል የደህንነት ቢሮ ኃላፊ አቶ አንተነህ ከታሰሩ 3 ወራት ያለፋቸው ሲሆን የሚገኙት አዲስ አበባ ነው። ሊፈቱ የሚችሉበት እድል እንዳለና በወንጀል የሚያስጠይቅ ነገር እንደሌለባቸው ተነግሮ የነበረ ቢሆንም አሁንም በስር ላይ ይገኛሉ። የወልቂጤ ከተማ የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አስቻለውና 3 የከተማ ፖሊስ አባላት እንዲሁ ከታሰሩ 3 ወራት አልፏቸዋል። ከወልቂጤ ከተማ ርቀው በሐላባ ዞን ስር ላይ ይገኛሉ። በወልቂጤ ከተማ 2 ወጣቶች እንዲሁ ከታሰሩ 2 ወር አልፏቸዋል። ሌላው ከቡታጀራ ከተማ ተይዞ በሃዲያ ዞን በሆሳና ከተማ ታስረው የሚገኙት አመራርና ወጣቶች ናቸው። እነዚህ ሁሉ ዜጎች ከአካባቢያቸው ርቀው እንዲታሰሩ ከማድረግ ባለፈ ፍትሐዊ ውሳኔ እያገኙ አይደለም፣ ፍርድ ቤት ከማመላለስ ውጪ ተብሏል። አመራሮቹ በአመራርነት ባገለግሉበት ወቅት ጥሩ አፈጻጸም እንደነበራቸው ሲገለጽ ቆይቷል። ወጣቶቹም ጥሩ ስነ ምግባር የነበራቸው የመንግስት ስራ ሲደግፉ የቆዩ ናቸው። የጸጥታ አባላቱም የተሰጣቸው ግዳጅ ሲፈጽሙ እንደነበሩ እንዲሁ ለወራት ከአካባቢያቸው ርቀው እንዲታሰሩ የተደረጉ ዜጎች ተጠርጥረው መታሰራቸው ሳይሆን ፍትሐዊ ውሳኔ እንዲያገኙና ተፈተው ወደ ቀደመው ስራቸው እንዲመለሱም ተጠይቋል። በማረቆ ልዩ ወረዳ 11 የኮንቶማ ተወላጆች በአድማ ብተናና በፖሊስ መታሰራቸው ተነገረ። በማረቆ ልዩ ወረዳ በኮንቶማዎች የሚፈጸሙ እንግልትና ወከባ ለምን በሚዲያ እንዲዘገብ አደረጋችሁ ተብሎ ዜጎች ላይ ከፍተኛ ወከባና ድብደባ እየተፈጸመ መሆኑ ተገልጿል። በወረዳው ኮንቶማዎች የሚገኙባቸው ቀበሌዎችን ለከተማ መስረታ በሚል የሚደረግ የአመራሮች ልዩ ዓላማ በመቃወማቸው ዜጎች እየታሰሩ ቆይቷል። የወረዳው አመራር ድብቅ ሴራ በመጋለጡ ከፍተኛ መናደድ ውስጥ ገብተው በዜጎች ላይ በቀል እየፈጸሙ መሆኑን የጂኒን ምንጮች ከቦታው ገልጸዋል። በዚህም ግንቦት 9 ቀን 2018 ዓ.ም ሌሊቱን ሙሉ ቀርጠፋ ቀበሌ የፖሊስና የአድማ በታኝ ኃይል በፓትሮል እየረበሹ አድረው ሲነጋጋ 7 ሰዎች ይዘው እየደበደቡ ወደ ማረቆ ልዩ ወረዳ ፖሊስ ጣቢያ ተወስደዋል ብለዋል። በዚህም በአጠቃላይ በማረቆ ልዩ ወረዳ እስር ቤት የታሰሩ የኮንቶማዎች ቁጥር 11 መድረሱን ተነግሯል። ለህዝቡ የኢኮኖሚ መሰረት በሆነ ቀበሌ ህዝቡን ሳያማክሩ ከተማ መመስረት አግባብ አይደለም በሚል ህዝቡ በተከታታይ ቅሬታውን እያሰማ ነው። ችግሩ ለምን በሚዲያ እንዲዘገብ አደረጋችሁ? ለክልሉ ኮንስትራክሽን ቢሮ የከተማ ምስረታው ተቃውሞ አቤቱታ ስም ዝርዝር ለምን ፈረማችሁ? እናንተ ማረቆ እንጂ ኮንቶማዎች አይደላችሁም። እንሴኖ እንዴት ይቀርባል ትላላችሁ? የሚሉና ሌሎች የማስፈራሪያ ንግግሮች ለምን ታደርጋላችሁ እየተባሉ ጫና ውስጥ እንዳሉ ገልጸዋል። የማረቆ ልዩ ወረዳ አመራሮች በዋናነት ህዝቡን አፈናቅለው ከተማን መመስረት የኢትዮጵያ ሲቪክ ማህበራት ባለስልጣን ለኮንቶማ ልማት ማህበር የሰጠውን እውቅና ወደ ተግባር እንዳይገባ ማደናቀፍ፣ የኮንቶማ ህዝቦች ዲሞክራሲያዊ ፓርቲ ጠቅላላ ጉባኤ አድርጎ ጊዜያዊ ሰርተፊኬት ተሰጥቶት እየተንቀሳቀሰ ይገኛል። ውጤታማ እንዳይሆን እንዲደናቀፍ ማድረግ፣ የኮንቶማ ህዝብ የማንነት ጥያቄ ወደ አፈጻጸም እንዳይመጣም ቀጠናውን የማመስና ሰላም እንዳይኖር የማድረግ ተግባር እየሰሩ ይገኛሉ ሲሉ ቅሬታቸውን አንስተዋል። የኮንቶማ ህዝብ በበኩሉ ህገ መንግስታዊ ጥያቄያችንን አናቁምም፣ መንግስት የፈቀደውን ሁሉ ተግባራዊ እንዲሆንና ወደ ተግባር እንዲገባ እናደርጋለን በሚል ጽኑ አቋም እየተንቀሳቀሰ ይገኛል ተብሏል።
የወልቂጤ ዩኒቨርሲቲ አዲስ ተጠባባቂ ፕሬዝዳንት ተመደበለት። ላለፉት 6 ዓመታት ወልቂጤ ዩኒቨርሲቲ በፕሬዝዳንትነት ሲመሩ የቆዩት ዶክተር ፋሪስ ደሊል ከቦታቸው ተነስቶ ዩኒቨርሲቲው አዲስ ተጠባባቂ ፕሬዝዳንት ተሾመለት። ከ2012 ዓ.ም ጀምሮ እስከ ግንቦት 4 2018 ዓ.ም ዩኒቨርሲቲው በፕሬዝዳንትነት የመሩት ዶክተር ፋሪስ ደሊል ከኃላፊነታቸው የተነሱት የጊዜ ገደቡ ስለተጠናቀቀ ነው። በቆይታቸውም በበጎ ጎን የሚነሱ መልካም ስራዎችን መስራታቸው የሚነሳ ሲሆን በተቃራኒው በዩኒቨርሲቲ የሚታዩ ጉለቶች የሳቸው የአመራር ድክመት ማሳያ መሆናቸውም ይነሳል። በዚህም ዶክተር አብዱል ሙሲን ሐሰን የወልቂጤ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ሆነው ተሾሟል። በአሶሳ ዩኒቨርሲቲ የአካዳሚ ጉዳዮች ምክትል ፕሬዝዳንትና ሌሎች ከፍተኛ የአመራር ኃላፊነት ሲያገለግሉ የነበሩት ዶክተር አብዱል ሙሲን ሐሰን በወልቂጤ ዩኒቨርሲቲ በተጠባባቂ ፕሬዝዳንትነት በትምህርት ሚኒስቴር ተመድበዋል። ቁርጠኛ አመራር የሚፈልገው ወልቂጤ ዩኒቨርሲቲ በዘመድ በጥቅማ ጥቅም የተሳሰሩ አካላት ያለበት በመሆኑ ከጥቂት ቡድኖች ዘዋሪነትና ከፖለቲካ ማዕከልነት እንዲርቅ በበቃ ፕሬዝዳንት እንዲመራ ብዙዎች ሐሳባቸውን ሲያነሱ ቆይቷል። ከራስ ገዝ ዩኒቨርሲቲዎች ጎራ እንዲቀላቀል የትምህርት የምርምርና የማህበረሰብ አገልግሎት ልቀት ማዕከል እንዲሆን ዩኒቨርሲቲው ሁነኛ ፕሬዝዳንት ይናፍቃል ተብሏል። ትምህርት ሚኒስቴር የዩኒቨርሲቲ ፕሬዝዳንቶች ምደባ ከብሔርና መሰል ኮታዊ አሰራር ወጥቶ አቅምና ልምድ ማዕከል ባደረገ ውድድር ብቻ ምደባ መስጠት እንደሚጀምር መግለጹ የሚታወስ ነው። ብሔራዊ ምርጫ ቦርድ በአብዛኛው የሀገሪቱ አካባቢዎች ምርጫ ለማድረግ አስቻይ ሁኔታ መኖሩን ገለጸ። ለግንቦት ጠቅላላ ምርጫ በአገር አቀፍ ደረጃ የጸጥታ ሁኔታዎችን ለመከታተል የተሰማራው ቡድን በአብዛኞቹ የሀገሪቱ አካባቢዎች ለምርጫ አስቻይ ሁኔታ መኖሩን ማረጋገጡን ቦርዱ አስታውቋል። ቡድኑ በተለያዩ አካባቢዎች ተዘዋውሮ ያጠናከረውን ሪፖርት ግንቦት 6 ቀን በይፋ ለቦርዱና ለባለድርሻ አካላት ማቅረቡን ቦርዱ ገልጧል። ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከቦርዱ የተውጣጣው የክትትል ቡድን በ9 ንዑስ ቡድኖች የተዋቀረ ሲሆን የጸጥታ ሁኔታና የፖለቲካ ምህዳርን ፓርቲዎች በነጻነት ተንቀሳቅሰው የምርጫ ስራዎችን እንዲሰሩ የሚያስችሉ አስቻይ ሁኔታዎች መኖር አለመኖራቸውን እንዲሁም የህዝቡን የምርጫ ተነሳሽነትና የምርጫ ካርድ አወሳደድ ሁኔታን የሚመለከቱ ጉዳዮች እንደዳሰሰ ቦርዱ በአሰራጨው መረጃ ላይ ተጠቅሷል። ሆኖም ቦርዱ ለምርጫ አስቻይ ሁኔታ የሌለባቸው አካባቢዎች የትኞቹ እንደሆኑ አልገለጸም። ቦርዱ እነዚህ ቦታዎች በዝርዝር ባይገልጽም በዚህ ወር በሚደረገው ብሔራዊ ምርጫ የማይደረግባቸው በርካታ ቦታዎች እንዳሉ በተለያዩ ወገኖች ሲገለጽ ቆይቷል። የናይጄሪያው ዳንጎቴ ኩባንያ በሶማሊያ ክልል ጎዴ ዞን ለሚገነባው የማዳበሪያ ፋብሪካ የኢንቨስትመንት ወጪውን በከፍተኛ ደረጃ ጨመረ። ዳንጎቴ ለፋብሪካው ግንባታ መጀመሪያ መድቦት የነበረውን $2.5 ቢሊዮን ወደ $4 ቢሊዮን ከፍ ማድረጉን አስታውቋል። ኩባንያው የኢንቨስትመንት ወጪውን ማሳደጉን ያስታወቀው ጠቅላይ ሚኒስትር ዶክተር አብይ አህመድና የኩባንያው ባለቤት አሊኮ ዳንጎቴ የማዳበሪያ ፋብሪካ ግንባታ የደረሰበትን ደረጃ ከጎበኙ በኋላ ነው። በተጨማሪው ገንዘብ 110 ኪሎ ሜትር ርዝመት ያለው የጋዝ ማስተላለፊያ ቧንቧና 120 ሜጋዋት ኤሌክትሪክ ኃይል ማመንጫውን ጨምሮ የተለያዩ መሰረተ ልማቶችን እንደሚገነባ ኩባንያው ገልጧል። ከወራት በፊት የፋብሪካውን መሰረት ሲጣል ፋብሪካውን በአመት 3 ሚሊዮን ሜትሪክ ቶን ማዳበሪያ የማምረት አቅም እንዳለው ተገልጾ ነበር። የማዳበሪያ ፋብሪካውን ግንባታ ሲጠናቀቅ የአገር ውስጥ የማምረት አቅም በማጠናከር በገቢ ምርቶች ላይ ያለውን ጥገኝነት በመቀነስ በሚሊዮን የሚቆጠሩ አርሶ አደሮችን በመደገፍ እንዲሁም ለአዳዲስ የሥራ ዕድሎችና ኢንቨስትመንቶች ሰፊ ዕድል በመፍጠር ረገድ ትልቅ ሚና ይጫወታል ተብሏል። በፕሮጀክቱ ላይ የ60 በመቶ ድርሻ ያለው ዳንጎቴ ግሩፕ የኢትዮጵያ ኢንቨስትመንት ሆልዲንግ የ40 በመቶ ድርሻውን እንደያዘ ነው። የኢንቨስትመንት ማስኬጃው መጨመሩ የፕሮጀክቱን ስፋት እንደሚያንጸባርቅ አስታውቋል። ይህም የ110 ኪሎ ሜትር የቧንቧ መስመር፣ የ120 ሜጋዋት የኃይል ማመንጫ፣ የፖሊ ፕሮፕሊን ማሸጊያ ፋብሪካና የ2 ሚሊዮን ቶን የኤንፒኬ ማቀላቀያ ፋብሪካን ጨምሮ የሰፋውን የፕሮጀክት ይዘት ያሳያል ተብሏል። የማዳበሪያ ኮምፕሌክሱ በየዓመቱ እስከ 3 ሚሊዮን ሜትሪክ ቶን ዩሪያ ያመርታል ተብሎ የሚጠበቅ ሲሆን ይህም በዓለም ላይ ካሉት ትላልቅ የአንድ ሳይት የዩሪያ ማምረቻ ተቋማት ተርታ ያሰልፏል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። ከመጊዜ